አልተቀበልኩትም። አትሰማም እየሞከርኩኝ ነው። ያቺን ቀን እንዳይፈቀደልኝ እሱ መስዋዕት ያደርግ ነበር ማለት ይቻላል። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደግ እንደምትሆኑ ሙሉ ተስፋ አለኝ። አሁንም እንግዲህ ወቅታዊ ጉዳዮች ይዤላችሁ መጥቻለሁ። ዛሬ የምናያቸው ኢስራፌል ተካ የመኪና ርክክብ፣ የተወዳጁ አርቲስት ነፃነት ወርቅነህ የቤተሰቦቹ ጉዳይ፣ ከዛ ደግሞ የጽናትና የጥንካሬ ተምሳሌት የሆነችው የትናየት አሊና በአሁኑ ሰዓት በጣም መነጋገሪያ የሆነው በኮሜዲያን ያሲን የተሰራ ቪዲዮ አለ። እነዚህ ከምናያቸው ዋና ዋና ነጥቦች ይሆናሉ ማለት ነው። እስከ መጨረሻው እኔ ጋር ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ መጀመሪያው ቪዲዮችን እንሂድ። የአርቲስት ኢስራፌል ተካ የመኪና ርክክቡ በ24 ማለትም ባለፈው እሁድ ነበረ። በጣም በደማቅ ሁኔታ መኪናውን ተረክበዋል ማለት ነው። መጀመሪያ እንኳን ደስ አለ አርቲስት ኢስራፌል ተካ። ይህንን እውን ለማድረግ በጣም ብዙ ቲክቶከሮች፣ በጣም ብዙ ታዋቂ ሰዎች የተሳተፉበት ሁኔታ ነበረ። ኢስራፌል ተካም ለነዚህ ሰዎች አመስግነዋል ማለት ነው። በጣም ደስ የሚልና ደመቅ ያለ ፕሮግራምም ነበረ። በጣም ብዙ ቲክቶከሮች የተገኙበት፣ ታዋቂ ሰዎች የተገኙበት ፕሮግራም ነበረ። እናም ደግሞ መጀመሪያ ኢስራፌል ተካ አውቶቡስ ተራ አካባቢ ቀርጾ ፖስት ያደረገውን ልጅ የመጀመሪያ ለኢስራፌል ተካ የቀረጸውን ልጅም ተገኝቶ ነበረ። እስኪ የኢስራፌል ተካ ንግግርን እንስማና ማን ነው መጀመሪያ ለኢስራፌል ተካ ቀርጾ ያችን ቪዲዮ ፖስት ያደረጋት የሚለውን ደግሞ ቀጠል አድርገን እናየዋለን። ተጨንቆ ቀኑ እየሄደበት ሞት ራሱ መስዋዕት ያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን እኔ ለምን አይቀርብኝም ምናምን እስከማለት ደርሼ ነበር። የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ የደረሱለት ቲክቶከሮች ናቸው ከተለያየ ዓለም። እንደሰማሁት ከሆነ ፖፑላር መተው ቀናስ ጨምረው ከዛ እነሱ ባላቸው የፔጅ ብዙ ነገር እየሰሩ ይሄን ስኬት አብቅተውታል። ልጁንም አድነውታል፣ አትርፈውታል ማለት እችላለሁ። እና እኔ ለአዶናይ አንዴ ብታጨበጭቡልኝ ደስ ይለኛል። በእውነት በጣም የሚገርም ልጅ ነው። እንደ ልጅነቱ እድሜውን ነግሯቸዋል አይደል? እንደ ልጅነቱ አይደለም። በጣም ትልቅ ራዕይ፣ ትልቅ ሐሳብ ያለው ልጅ ነው። ወደፊትም ትልቅ ነገር ይሰራል እርግጠኛ ነኝ። ደግሞ ከጎኑ ቆማለሁ ወደፊትም በሚያስፈልገው ሁኔታ። እውነቴን ነው አዶናይ። ጋይስ ኢስራፌል ተካን የቀረጸ ወንድማችን ናትናኤል መጥቷል። እንግዲህ ሰርፕራይዝ ነው ያደረገኝ። እኔ አልጠበቅኩም ነበር እውነት። ያው ከኔ በላይ ፈጣሪ ነው፣ ሰው ከፈጣሪ በታች ደግሞ አላወቅኩም። ያው ያለው ነገር እዛም ጋር እናወራዋለን። ነገር ግን ብቻ እግዚአብሔር ነው ይሄን ያደረገው። ያደረገው ደግሞ እግዚአብሔር ይመስገን። ሌላ ምን እንላለን? ቴንክ ዩ። ደግሞ ሌላ ስጦታ ይዞልኝ መጥቷል። ስጦታ ደግሞ ምንድነው የሚለው? የስጦታ ትንሽ የለውምና አይ ነው ማስታወሻ እንዲሆነው ነው ዛሬ ጥቁር ቲሸርት ለመግዛት ተንከራርቻለሁ እና ይኸው የስጦታ ትንሽ የለም ዜማ ይላል። የኛን የኢትዮጵያን ዜማ መሳሪያዎችን የያዘ ክራርን፣ ይሄ መሰንቆን፣ አንድ ላይ የኛ የሆነውን ነገር አሜዚንግ አይ አፕሪሺየት ዩ ስለመጣ ደስ ብሎኛል። ዛሬ ብዙ ቪዲዮዎች ጠብቁ ከሱ ጋር። ጆርናሊስት ነው ደግሞ አይደለ? ታግ አደርጋለሁ እዚህ አካውንት። እሺ ይቻላል። ወንድም አለም። እሺ ጠንክር፣ የበለጠ በርትተ ቪዲዮዎች ቅረጽ፣ ጆርናል አድርግ፣ ሰዎችን ኢንተርቪው ታደርጋለህ። ለስ ዱ ያ ጠብቁም ሞር ቪዲዮስ። ሌትስ ጎ። እንግዲህ እንዳያችሁት ነው የአርቲስት ኢስራፌል ተካ ሽልማትን እውን ለማድረግ በጣም ብዙ ቲክቶከሮች፣ በጣም ብዙ ሰዎች ኢንጌጅ ያደረጉበት አጋጣሚ ነበረ። እናም ደግሞ ያቺ መጀመሪያ ማለት ከነዚህ ሁሉ ሰዎች ቀድሞ ያቺን የኢስራፌል ተካ ታክሲ ሲይዝ ቀርጾ ፖስት ያደረገው ልጅ ማለትም ናቲ አሁን ያያችሁት ማለት ነው። እሱ ደግሞ በመጀመሪያ ደረጃ እንደኔ መመስገን ያለበት ሰው ይመስለኛል። ማለት እሱም ያቺን ቪዲዮ ቀርጾ ባይፖስታት ምናልባት ኢስራፌል ተካ ያቺን የመሰለች መኪና እናም ደግሞ በጣም ደስ ያለኝ ነገርና ክብርና ፍቅርን ያየሁበት እኔም ወጉን ይድረሰኝና ባለቤቴ ተንበርክኬ ልስጣት ብሎ አርቲስት ኢስራፌል ተካ ለሚስቱም ነበር ቁልፉን የሰጠውና እስኪ እሱን ቪዲዮ ላሳያችሁ። ቀደም ስናገር ሰምታችሁ ከሆነ የባለቤቴ ውጤት ትልቁን ቦታ ይዛልና ወጉ ይድረሰኝ እኔም ተንበርክኬ ልስጣት።
Wow, this is amazing. This is amazing. ዋው አምራ ይዛሪ መስኮቱን አውርድ ተጫኙና ፍሬኑን ተጫኙ አባዬ በእናትህ ስራ ያማል ዋው ይገባዋል ጀግናው ዋትሳፕ ብቻ በጋቢና ግባ ሰው ሀቢ በጣም ደስ ብሎኛል። ተከብራለሁ በጣም በጋቢና በዛ ቦታ እንትን ክፈቱለትና ወደ ጋቢና ግባ። በዛ ጋር ትሆኛለሽ ለካሜራና ለሚዲያ እንዲመ እንዳያችሁት ነው እንግዲህ በጣም ደስ ብሏቸው በፍቅር ላይ ፍቅር ጨምረው ባልና ሚስት ራሱ ደስ ብሎት ምናምን በጣም ነው ደስ የሚለው እውነት። እና መጀመሪያ አዶናይ ላደረገው በጣም ትልቅ ነገር ክብርና ምስጋና ይገባዋል። አንድ ሰው እንደዚህ ደስተኛ ማድረግ በጣም ትልቅ ነገር ነው፣ ቀላል ነገር አይደለምና አዶናይ ክብር ይገባዋል፣ ምስጋና ይገባዋል። አርቲስት ራፋኤል ተካ ከነሚስቱ እንኳን ደስ አላችሁ በድጋሚ። የትናየት አሊ ከቲክቶከር አዶናይ ተገናኝተው ነበር። እንግዲህ የነሱን መገናኘት ለበጣም ብዙ ሰው ትምህርት የሰጠበት አጋጣሚ ነበረ። እንግዲህ የነሱ መገናኘትና የትናየት አሊ ጥንካሬዋ ጽናቷ ለበጣም ብዙ አስተማሪ ሆኗል። የትናየት አሊ እስትንፋሷን በሲሊንደር ተሸክማ የምትንቀሳቀስ ልጅ ናት። እኛ ደግሞ ያለምንም ድካምና ክፍያ በነፃ ኦክሲጅናችን የምናገኝ ሰዎች ነን እና የእሷን ንግግሮች እጅግ በጣም አነጋጋሪ ሆኗል። በጣም በብዙ ሰዎች የተማሩበት አጋጣሚም ነው። የእሷ ጽናትና የእሷ ጥንካሬ እኔ እንጃ በጣም ለየት ያለም ነውና እስኪ አንድ ቪዲዮ ላሰማችሁ። ያችን ቀን እንዳይፈቀደልኝ እሱ ነው። ያችን ቀን ደግሞ ከምዕመናኑ ጋር ሆኜ ደስተኛ መሆን አለብኝ። አሁን የዛለት ራሱ ካኑላልኝ የመጨረሻ መድኃኒት ላይ እየወሰድኩ ነበር፣ ኢንፌክሽኑ አስቸግሮኝ ማለት ነው። እና ያው ስራዬም ራሱ ለኢንፌክሽን ተጋላጭ ስለሆነ አሁን መስራት ራሱ አልችልም። በብርሜል እንኳን አልችልም። በቃ እንደዚህ ከሰው ጋር ራሱ ቅርርብ አልችልም። ስኳርም አለብኝ እና በቃ እንደዚህ ነው። አሁን እነሱ ናቸው በእኔ ምክንያት አሁን እነሱ ከኔ ስራ አይለይ። አሁን እነሱ ምንድን ነው የሚሰሩት? አሁን እሱ ባጃጅ ይነዳ ነበር። እንዴት ነው መጀመሪያ ስም ማን ልበል? እኔ ናቲ። እሺ ከዚህ በፊት ምን ነበር የምትሰራው? እኔ ያው ባጃጅ ሹፌር ነኝ። አሁንም እንደዛ ነው የምትሰራው? አዎ። የራስህ ባጃጅ አለ ነው? ኧረ አይደለም፣ ያው አሉ እዛው ሐረርና የእነሱን ባጃጅ ነው ይሰው እየተበደርክ ማለት ነው። ከዛ ትከፍላቸዋለህ ምናምን? አዎ፣ የቀን ገቢ ስለሚኖር ገቢ ታስገባለህ። የቀረውን ደግሞ ትርፍ ለራስህ ትወስዳለህ። አሁን ግን እሱ ስራ እየሰራ አይደለም? የትናየት ብለህ? አዎ፣ ያው ከእሷ ጋር ነው የምንውለው። እሷን ኦክሲጅን ስናግዝ ምን ስንል ስለምንውል አይመቻችም። ባጃጅ ስራ ደግሞ ከጀመር ቀኑን ሙሉ ነው የምትውለው ባጃጅ ላይ። ስለዚህ ቀኑን ሙሉ ባጃጅ ላይ ሙሉ ከሆነ እሷን የምናግዝበት ጊዜ አይኖርም። ለዛ ያው ለጊዜው አሁን ባጃጅ እየሰራ አይደለም። እንዳጋጣሚ ሆኖ እኔ በጣም ደስ ያለኝ አንደኛ ነገር በቃ ራስህን ትተህ ለሷ መሆን አየህ። it's just ምን ይሉታል መሰለህ? ሰልፍለስነስ ይሉታል። which is ሰልፍሽ አለ መሆን፣ ለራሴ ብቻ አለ ማለት። አንተ ራስህን ትተህ ለሷ መቆምህ፣ እኔም ራሴን ትቼ ለአንተ ለመቆም እፈልጋለሁ። ተረዳኸኝ አይደለ? እና ይኸው ላግዝህ እፈልጋለሁ። አንተ እሷን ብቻ ሳይሆን አንተንም ላግዝህ እፈልጋለሁ። ሰርተህ እሷንም እንድታግዛት ከጎኗ እንድትቆምላት ማለት ነው። ስለዚህ ባጃጅ እንድታገኝ ላመቻችልህ። ሙሉ ስራህን እየሰራ የራስህ ባጃጅ ማለት ነው። ከሰው ሳትበደር በደንብ ባጃጅን እየሰራ እሷንም ታግዛታለህ። በብር ይሁን whatever የቤት ነገሮች ያግዛል ብዬ አስባለሁ። ምን ታስባለህ? ደስ ይለኛል። የኔ አባት እሺ፣ እንግዲህ ለሱ ባጃጅ እናመቻቻለን።
ሀረር ላይ ሆኖ የሚሰራ ወይም ኦክሲጅን ለማመላለስ የሚያግዝ ከሆነ እንትን ማድረግ ትችላለህ አይደለ? ያግዛሃል። አዎ አሜዚንግ። በቀን ስንት ይሰራል ግን ባጃጅ ሀረር? ባጃጅ እንደ አየሩ ነው ያው እስከ 2000 የሚሰራ ከሌለም ደግሞ እስከ 1500 እስከ 1000 ይሰራል። እንደ አየሩ ነው እንደ ቀኑ ነው። ችግር የለውም እናመቻቻለን። ስለዚህ ለወንድማችን ማለት ነው አንድ ባጃጅ እንዲያገኝ ሀረር ሆኖ እንዲሰራ ለሱ አንድ ባጃጅ እናመቻቻለን። የትና የት ላንቺ ደግሞ ማለት ነው ያው ጋዝ ታንኮቹ አሉ። አዎ እሱ አሁን የኦክሲጅን የምናስሞላበት ወጪ ከቨር የምናደርግበት መንገድ አፈላልጋለሁ። ከዛ በኋላም ያቺ እቃ የሚያልሻት 700 ሺህ ብር እሱ የሚያግዘን ካምፓኒዎችም እንፈልጋለን ማለት ነው። ስለዚህ እንግዲህ ይህ ጥሪ ለእናንተ ነው። ብዙ ደጋግ ካምፓኒዎች እንዳላችሁ እርግጠኛ ነኝ። ስለዚህ ወንድማችን ይኸው ባጃጅ ይነዳ ነበር፣ እሱን ትቶ ለየትና የት ቆሞ ይገኛልና እስኪ እኛም እሱን እንቁምለት። ቢካዝ ገንዘብ እያገኘ ሳያገኝ ለሷ ከቆመላት ገንዘብ በደንብ ካገኘ እንዴት እንደሚቆምላት የታወቀ ነገር ነውና ለሱ ባጃጅ እንደገና እቺ ደግሞ የ700 ሺህ ብር ከውጭ ሀገር የምናስልክባት መንገድ እና ለየትና የት ደግሞ በሌሎች ነገሮች የምናግዝበት መንገድ እናመቻች። ይህ ጥሪ ነው ለካምፓኒዎች ማለት ነው። ዝግጁ ከሆናችሁ አሳውቁኑና እንጀምር። የትናይቴ እሺ፣ የቀረ ነገር አለ ማለት የምትፈልጊው ነገር? ያው በዚህ አጋጣሚ ያው የጀግናው አሊ በርኬ ልጅ አላወኩም መሰለኝ። አሊ በርኬ ታንክ ማራኪ ኦኬ። ሶማሌ ጦርነት ነፃ ያወጣው ማለት ነው። ኦኬ ሶማሌ ነፃ ያወጣው ታንክ ማራኪ። በዚህ አጋጣሚ አሊ በርኬ ልጅ ነው። አሊ በርኬ ልጅ ነሽ አንቺ? ልጁ አረ የወለድሽ ያገር ባለውለታው ያገር ባለውለታ ልጅ ነው። እዚህ ደግሞ የሁለት ልጆች እናት ላይ እግዚአብሔር ደግሞ ያኖራል። ከእግዚአብሔር ጋር እንደምትረዳ ተስፋ አለኝ። እግዚአብሔር ያግዛል። እንግዲህ እንዳያችሁት ነው አንዳንድ እገዛዎችን ለማድረግ አዶናይ አሁንም ስራውን ጀምረዋል ማለት ነው። ለአርቲስት ራፌል ተካ፣ ለአርቲስት ሰሎሞን ተካ እና ለሌሎች ለዲቻቦ ስለ ነፃነት በጣም ብዙ ስራዎች እየሰራ ነበር። አሁን ድጋሜ በየትና የት ጉዳይ ተከስቷል። አሁንም በጣም ቆንጆ ስራዎች እንደሚሰራ የሚያጠራጥር ጉዳይ አይደለም። እዚህ ጋር ግን እኔ ማት በጣም ውስጤን የነካው አንድ ነገር ልበላችሁ። እሱ ምንድነው? እኛ ምንም አንከፍልበትም፣ አንሰራበትም፣ አንደክምበትም፣ እንተነፍሳለን፣ እንደ ፍላጎታችን እንሆናለን። ግን ለካ ይሄ ምን ተነፍሰው አየር ይሄን ያክል ዋጋ አለው። እኛ ግን ለማመስገን ራሱ ተመስገን ለማለት ራሱ በአግባቡ እንኳን አመስገን እናናቅምና ይሄን ነገር ብንረዳው ጥሩ ነው። ምንድነው የሆነ አባባል አለ። አንድ ሰው ነበረ ዛሬ 10 ሚሊዮን ሰጣለሁ ደስተኛ ነህ አለውና አዎ ደስተኛ ነኝ፣ ስጠኝ ደስ ይለኛል ምናምን አለው። ግን ይሄን 10 ሚሊዮን ብር አሁን ከሰጠው ጠዋት አስነቃው አለው። ከዛ በኋላ ሰውየው 10 ሚሊዮን ሳይሆን መንቃቱ ነው የመረጠው። ማስካል ነቃ 10 ሚሊዮን ምን ያደርግልሃል? እና ተኝቶ መንቃት እንደዚህ በጤንነት ኦክሲጅን ማግኘት ለካ ይሄን ያክል ዋጋ አላቸው የሚያስብል ነውና በተለይ ይቺ ልጅ ያላት ለህይወት ያላት አመለካከት እንደዚህ አይነት ጥንካሬ እንደዚህ አይነት ህይወት አመለካከት እና ደግሞ በዚህ ሁኔታ ውስጥ ሆነ በጣም ይከብዳል። እንኳን እንደዛ በኦክሲጅን እየተነፈሰች አይደለም እኛ እዚህ ቁጭ ብለን ራሱ ለማመስገን እንትን አይደለም ማት ተመስገን ለማለት ራሱ ይከብደናል። ችግር አለብን፣ ይሄ አለብኝ ካለን ነገር የሌለን ነገር ነው አብዝተን የምንቆጥረው። አሁን በእጃችን ያለው ነገር ለካ ቀላል አይደለም። ብናመሰግንበት ምናልባት ነገር ሌላ ትልቅ ነገር ይዞልን ሊመጣ ይችላልና በተቻለ መጠን እንግዲህ ከዚች ጠንካራና ከዚች ብርቱ ሴት ብንማር ጥሩ ነው ባይነኝ። እኔ ለራሴ በጣም ብዙ ነገር የተማርኩበት ስለሆነ ማለት ነው። አዶናይና ጃኒ ስታገኛቸው ለሁለታቸው ስጦታ ሰጥታቸው ነበረ። እሱ ስጦታ ምንድነው? የአዶናይ የማርያም ስዕል እና ሚበራ እንደምታዩት ማለት ነው። የጃኒም ደግሞ የቅዱስ ገብርኤልን ስዕል ነበር ያመጣችላቸው። ጀስት አዶናይ ማርያምን ይወዳል፣ ጃኒ ደግሞ ቅዱስ ገብርኤልን እንደምታውቁት ስለሆነ ስጦታው ራሱ በጣም ትልቅ ብርታት፣ ትልቅ ተስፋ፣ በጣም ደስ የሚል ነገር ነውና
ያጽናሽ፣ ለኛም ደግሞ አሳዊ ልቦና ይስጠን። ሰሞኑን እጅግ መነጋገሪያ የነበረው ኮሜዲያን ያሲኖ ያቀረበው ኮሜዲ ነበረ። በጣም ልብ የሚነካ የብዙ ሰው አሁን ያለበት ሁኔታ የሚገልጽና በጣም አነጋጋሪ የሆነ ኮሜዲ ያለ እሱን አይተን እንምጣና ከዛ በኋላ ስለሱ የተሰሩ ቪዲዮዎችም የኛንም ሐሳብ እናቀርባለን። ሄሎ ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? አልተሰማም። እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤትን አማታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ። እየሞከርኩኝ ነው። ቤት ኪራይ ለመክፈል እየሞከርኩኝ ነው። የልጆች የትምህርት ቤት ክፍያ ለመክፈል እየሞከርኩኝ ነው። ለበጣም ብዙ ነገሮች እየሞከርኩኝ ነው። ለመኖር ራሱ እየሞከርን ነው። በአሁኑ ሰዓት በጣም ብዙ ጫናዎች በበዙበት ማህበራዊ፣ ቁጠባዊ በጣም ብዙ ነገሮች ፖለቲካሊ፣ ኑሮ ውድነት፣ በጣም ብዙ ነገሮች፣ በጣም ብዙ ጫናዎች በበዙበት ጊዜ እንግዲህ በጣም ብዙ ሰው ለመኖር የተሻለ ነገርን ለማድረግ እየሞከረ ያለበት ሁኔታ ነው ያለውና ይቺን ኮሜዲ በጣም ብዙ ሰዎች አነጋጋሪ ሆናለች። እንግዲህ ሐዘንህን፣ ችግርህን፣ መከራህን በውስጥ ደብቆ ደህና ነኝ እንደማለት አሁንም በጣም ብዙ ነገሮች አምቀህ እየሞከርኩኝ ነው፣ የተሻለ ነገር ለማድረግ እየሞከርኩኝ ነው፣ ተስፋ አለኝ፣ ደህና ነኝ እንደማለት የተሰራች ቀልድ ነች። እስኪ ለዚህች ኮሜዲ በደንብ የገለጻት አንድ ቪዲዮ ላሳያችሁ። እየሞከርኩኝ ነው ውስጥ የተደበቀው የኢትዮጵያውያን ጽናት፣ የዘመኑ አዲሱ ደህና ነኝ ቃል፣ ከቀልድ በላይ የሆነው የኢትዮጵያውያን አዲስ የኑሮ መዝሙር። ብዙዎች አባባሏ አሁን ያለበትን የኑሮ ውድነትና ማህበራዊ ጫና በትክክል እንደምትገልጽ ይናገራሉ። እንዴት ነህ ለሚለው ጥያቄ ደህና ነኝ ከማለት ይልቅ እየሞከርኩኝ ነው ማለት የሁኔታዎችን ክብደት በፈገግታ ለመግለጽ አስችሏል። አባባሉ ተስፋ መቁረጥን ሳይሆን በመታገል ውስጥ ያለን ጥንካሬን ያሳያል። ነገ የተሻለ እንደሚሆን ለሚያምኑ ኢትዮጵያውያን እንደ መጽናኛና እንደ ጉልበት እየታየች ትገኛለች። ሁሉም ኢትዮጵያውያን በቃሏ ስር ተሰባስበው ብቻዬን አይደለሁም፣ ሁሉም እየሞከረ ነው የሚል ስሜት እንዲጋሩ አድርጓቸዋል። ያሲኖ በቀልድ መልክ ያጋራት ይህች ቃል ዛሬ በኢትዮጵያውያን ልብ ውስጥ ትልቅ ስፍራ፣ የሳምንቱ አነጋጋሪ ጉዳይ ሆና ተመዝግባለች። አከራዩም እየሞከረ ነው፣ ተከራዩም እየሞከረ ነው። ሁሉም ህዝብ የኑሮን ውጣ ውረድ ለማሸነፍ እየሞከረ ነው። እናንተስ እየሞከራችሁ ነው? ሁሉም ሰው እየሞከረ፣ ሁሉም ሰው እየሰራ የተሻለን ተስፋ የተሻለን ነገር ለማግኘት አስቦ እየተጓዘበት ያለበት ሁኔታ ነው እንግዲህ የሚገልጽልኝ ይሄ ድንቅ ኮሜዲ እና እንግዲህ ይሄን ነገር ለአንዳንድ አይደለም የበጣም ብዙ ሰው ስሜት ነው። የበጣም ብዙ ሰው አሁን ያለበት ሁኔታ ነው። ከኔ ጀምሮ አሁን ያለበት ሁኔታን ያሳየኝ። ደህና ነኝ፣ ብዙ ነገር ይዘህ በብዙ ጭንቅ፣ በብዙ ሐዘን፣ በብዙ መጥፎ ነገሮች ተከበህ ደህና ነኝ። አሁን ደግሞ እየሞከርኩ ነው፣ በተስፋ እየኖርኩ ነው። ለነገ የተሻለ ነገር እንግዲህ እየሰራው ነው የሚያስብል አይነት ስሜት የሚያጋራ ኮሜዲ ነውና እስቲ እናንተስ በዚህ ኮሜዲ ዙሪያ ምን ተሰማችሁ? ምን ሀሳብ አስተያየት አላችሁ? በአሁኑ ሰዓት የማይሞክር የለም። ዝም ብሎ እግዚአብሔር ያውቃል ብሎ እጅና እግሩን አጣጥፎ የተቀመጠ ሰው የለም። ሁሉም ሰው በአንድ አይደለም በሶስት በአራት አቅጣጫ እየሞከረ ያለበት ጊዜ ስለሆነ እናንተስ እየሞከራችሁ ነው?
ተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ከተለየን እንግዲህ 1 ወር ሞልቷል ማለት ነው። 27 ነበረ፣ ዛሬ 27 ነው። እንግዲህ 1 ወር አርቲስት ነፃነት ወርቅነህ እንግዲህ ነፍስን በአጸደ ገነት ያኖርልን። እንግዲህ የአርቲስት ነፃነት ወርቅነህ ህልፈት በጣም ብዙ ሰዎች አዝነዋል። በጣም ብዙ ሰዎች ያለቀሱበትና በጣም ሀዘናቸውን የገለጹበት አጋጣሚ ነበረ። በአንጻሩ ደግሞ ስለ ሚስቱ ጥሩ ያልሆኑ ነገሮች ሲፈሰቱ ነበረ። አላለቀሰችም፣ አላዘነችም፣ ተፋተው ነበረ ምናምን የሚሉ ጥሩ ያልሆኑ ወሬዎችም ሲዘዋወሩ ነበር ማለት ነው። በኢቢኤስ ቀርባ እንግዲህ የአርቲስት ነፃነት ወርቅነህ እህትና ወዳጅ የተናገሩት ንግግር አለ። እሱን ላቅርብላችሁ። ነገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር። እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታውቂያለሽ፣ ረጅም ሰዓት ነው የሚሰራው። ያንን ነገር አንደኛ እንትን ይላል፣ በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት በቃ ትንሽ ለእሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት በቃ በብዙ ነገሮች ተጎድታለች። እንግዲህ እንደሰማችሁት ነው የአርቲስት ነፃነት ወርቅነህ ሚስት ማለት ነው። የስኳር ታማሚ ናት፣ ልቧን ያማታል። እናም ደግሞ ሌላ ህመሞችም ያላት ሴት ናት። እንግዲህ አላዘነችም፣ እንደዚህ ያላለችም ምናምን እየተባለች በየማህበራዊ ሚዲያው ስሟን ሲጠፋ የነበረው ማለት ነው። አንዳንዴ ማህበራዊ ሚዲያ ለጥሩ ነገር ብንጠቀምበት ነው እንጂ እንደዚህ ሰዎችን በመጉዳት ምናምን የምናመጣው ጥቅም የምንጠቀመው ነገርም ስለሌለ እንደዚህ አይነት ነገሮች ያልተገቡ ነገሮች ከማድረግ ብንቆጠብ ጥሩ ነው። በተለይ ትኩስ ሀዘን ላይ ሆነ በተጨማሪ ይሄንን አይነት ነገር ደግሞ ሲመጣብህ በጣም ከባድ ነው ማለት ራሳችሁም እዛ ቦታ ላይ አድርጋችሁ እዩትና ምን ያክል ሊጎዳችሁ እንደሚችል አስቡት። በጣም ከባድ ነገር ነው። ባለቤቴን እንደሞተ እስካሁን አላመንኩም ብላ የተናገረችበት አንድ ቪዲዮም አለ፣ ቃለ መጠይቅ ተደርጎላት ማለት ነው። እስኪ እሱን ሰምተነው እንምጣ። ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። አሁን ነፂ የህዝብ ነው፣ ግን ለኔ የኔ ነበር። አጣሁት። ብቻዬን አላለቀስኩም። ሁሉም ከጎኔ ነበር። እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ይቅርታ፣ ንግግሬ ሊያስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ብዬ አስባለሁ። በዚህ አይነት ትኩስ ሀዘን ውስጥ ሆነሽ ነው እንዲያው ስሜትሽንም እንድታጋሪ የተለያዩ ጥያቄዎችም እነሱ ስለነበር እንደ ቤተሰብም እንደ ወዳጅም በሚል ነው ቆይታ እንዲኖረን። እንግዲህ እንደሰማችሁት ነው። ገና አላመንኩም፣ መሞቱን አላመንኩም ነበር ያለችው። እንግዲህ ለዚች ሴትዮ ነበረ አላዘነችም ስትባል የነበረችው ማለት ነው። ምን ያክል ቁስል እንደሆነ እንግዲህ እዩት። በጣም ከባድ ነገር ነው እንደዚህ አይነት ነገር ማድረግና መጀመሪያ ጽናቱን ይስጥሽ እህታችን። ይሄ እንኳን ለባለቤቱ ይቅርና ለመላው የኢትዮጵያ ሕዝብ ያሳዘነ ነው የአርቲስት ነፃነት ወርቅነህ ሞት። እናም ደግሞ አርቲስት ነፃነት ወርቅነህ በጣም በብዙ በጎ ስራዎች የሚታወቅ አርቲስት ነውና በወዳጆቹ በባልደረቦቹ ደግሞ ስለ አርቲስት ነፃነት ወርቅነህ የተናገሩት ንግግር አለ። እሱን ነፂ ወንድም ነው፣ ጓደኛ ነው። ከትንሹ ጋር ትንሽ፣ ከትልቁ ጋር ትልቅ የሚሆን እንደሚሞት አውቆ የሚኖር እንደሚሞት አውቆ ስልሽ በጣም ደግ ሆኖ ብቻውን የማይበላ ብቻውን የማይጠጣ ሰውን የሚያስብ አጽናኝ፣ አጋዥ
በጣም ትሁት፣ በጣም እግዚአብሔርን አክባሪ፣ ለቤተሰቦቹ ሟች ብቻ ምን ልበልሽ ነፂ በጣም ብዙ ነገር ምንም አይደለም ቀላል ነው የሚለው እስከ መጨረሻው። አሁን እንኳን የመጨረሻውን ስልክ እንኳን አሁን ከ20 ምናምን ዓመት በኋላም ስንደዋወል ታሞ በነበረ ሰዓት እኔም እንደማንኛውም ሰው በሚዲያ ነበር የሰማሁትና ምንድነው እንደዚህ የምሰማው ምናምን ብዬ ስጠይቀው አረ ደሬ አታከብደው ቀላል ነገር ነው ደህና ነኝ በቃ ይሄ ልዩ ካራክተር አብሮነቱን ያሳየኝ የሥራ ባልደረባዬ ወንድሜ ጓደኛ እንዲሁም ደግሞ የችግር ቀን ደራሼ ሁሉም ጋር የሚግባባ ደግ ልጅ ነው። ሁሉንም እንደ ጓደኛ የሚያደርግ ነው። ሰው ይወዳል። እውነቱን ነው። ሰው ወዳለው ይላል። በእውነትም ሰው ይወዳል። ባገኘሽ በየትኛውም ስፍራ ማያውቀውም ሰው ጎትቶ እንትን ሲለው ከሱ ጋር ጊዜ አሳልፎ አውርቶ የሚሄድ ሰው ነው። ስቱዲዮ ውስጥ ሳቅ ነው። አዳዲስ ሀሳቦችን ማመንጨት ይችላል በፍጥነት። ዳይሬክተሮቹም ካሜራ ባለሙያዎችም በጣም የተግባባ በጣም ወንድማዊ የሆነ ግንኙነት ያለው ሰው። እንግዲህ እንደሰማነው ነው አርቲስት ነፃነት ወርቅነህ እጅግ በጣም ሰው ወዳጅ፣ እጅግ በጣም ሰው አክባሪ፣ በጣም ጥሩ ሰው ነበረ። እንግዲህ ሞት ነው፣ ሞትን መቃወም አይቻልም። ነፍሰን በአጸደ ገነት ያኖርልን፣ ለሚስቱም ለልጆቹ ለቤተሰቦቹም ጽናቱን ይስጥልን። እንግዲህ የአርቲስቱን ባለቤትና ሶስቱን ህፃናትን ለመደገፍ አንድ ቻሌንጅ ተጀምሯል። ገንዘብ ማሰባሰቢያ ዘመቻ ማለት ነው። ኢትዮጵያውያንና ኤርትራውያን በዚሁ ዘመቻ በጣም በሰፊው እየተረባረቡ እንዳሉ ነው እየተገለጸ ያለው። ግቡ እስከ $100,000 ነው። አሁን ያለውን እስከ $68,000 እንደደረሰ ነው እየተነገረ ያለው ማለት ነው። እንግዲህ ማገዝ ሆነ ቤተሰቦቹን መርዳት የምትፈልጉ መርዳት ትችላላችሁ፣ ማገዝ ትችላላችሁ። ጀስት እነሱ አሜሪካን ሀገር ስለሚኖሩ ደግሞ እንደሰማችሁት ሚስቱ ታማሚ ናት፣ ልጆቹም ትምህርት ምናምን ስለሆኑ እሱን ነገር ለማስተካከል በአሁኑ ሰዓት በኢትዮጵያውያንና በኤርትራውያን በጣም ሰፋ ያለ የገንዘብ ማሰባሰቢያ ዘመቻ እየተደረገ ያለው ማለት ነው። ውድ ቤተሰቦቼ ለዛሬ ያስኳቸው ቪዲዮዎች እነዚህ ነበሩ። እኔ ጋር ስላላችሁ እጅግ በጣም አመሰግናለሁ። አሁንም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቀጣይ ደግሞ በቆንጆ ቪዲዮዎች እንገናኛለን። እስከዛው ቸር ቆዩልኝ። ቻው።